ያ ማለት አብዛኞቹን የሚጠቀሙት እሱን እንደሆነ ለማየት ዳሰናል ማለት ነው። እንዲሁም ታይፖቹንም በደንብ አድርገን ከሄርት ፌለር ጋራ በተለይ ስለ ሄርት ፌለር ሲነሳ ስለ ኢጀክሽን ፍራክሽኖችን ያሉትን ነገር በደንብ ለማየት ችለናል ማለት እችላለሁ። ሶ ዛሬም እንግዲህ ከካርዲዮቫስኩላር ሲስተም ውስጥ ሳንወጣ ስለ ትሮምቦቲክ ዲስኦርደርድ ማኔጅመንት ነው የምናወራው ማለት ነው። ሶ በስኬጁላችን መሰረት እንግዲህ ይሄና የሚቀጥለው በእርግጥ አርብ ዕለት እንጨርሳለን ብዬ አስባለሁ። ምክንያቱም ከአሁን በኋላ የቀረን ቢሆን አንድ ብቻ ነው ሊቀረን የሚችለው። እሱም እንግዲህ ከኮሌስትሮል ጋር በተያያዘ ነው። ሶ ዛሬ እንግዲህ ስለ ትሮምቦቲክ ዲስኦርደርድ ማኔጅመንት ነው የምናወራው ማለት ነው። ሶ ይሄን ስንል ትሮምቦቲክ ዲስኦርደርድ ብለን ስናስብ እንግዲህ ይሄን ስናነሳ ጀስት የምናወራው ስለ ኮአጉሌሽን ማኔጅመንት ነው ማለት ነው። እንግዲህ ኮአጉሌሽን ማኔጅመንት ስንል እንግዲህ አንቲ ኮአጉለንት ብለን የምንጠራቸው ላይ በጣም ፎከስ የምናደርግ ይሆናል ማለት ነው። ግን ኮአጉሌሽን መባሉ ካልቀረ እንግዲህ ኮአጉሌሽን እንዴት ነው ሀፕን ሊያደርግ የሚችለው ሲባል እንግዲህ ብሮድሊ በሁለት ነው የሚከፈሉት። የመጀመሪያው እንግዲህ ብሊዲንግ ዲስኦርደር ይባላል። ሁለተኛው ደግሞ እንግዲህ ትሮምቦቲክ ዲስኦርደርስ ብለን የምንጠራው ነው። ሶ የዛሬ ታርጌት የምናደርገው ከብሊዲንግ ዲስኦርደር ይልቅ ትሮምቦቲክ ዲስኦርደርድ ላይ ነው ማለት ነው። ምክንያቱም ብሊዲንግ ዲስኦርደርድ ሲባል ብዙ ጊዜ እነዚህ የፋክተር ዴፊሸንሲ ወይም ደግሞ እነዚህ በጄኔቲካሊ ሊመጡ የሚችሉ ናቸው ማለት ነው። ከዛ ጋር የተያዙ ናቸው። ሶ ትሮምቦቲክ ዲስኦርደር ሲባል ግን አብዛኞቹ ለምሳሌ እነዚህ መድኃኒቶችን የምናገኝበት በተለይ ኢቨን ኢፍ እነዚህ እንግዲህ ዳይሬክት ኦራል አንቲኮአጉለንት ብለን የምንጠራቸው ኢቨን ኢፍ እንግዲህ ኢንጀክተብል አንቲኮአጉለንት ብለን የምንጠራቸው እነዚህ ሁሉም እንግዲህ የምናገኛቸው በዛ አንግል ነው ማለት ነው። ሶ ትሮምቦቲክ ዲስኦርደርድ ማለት እንግዲህ ኤክሰስ ክሎቲንግ ብለን የምንጠራው ነው እና ሶ ይህንን ኤክሰስ የሆነ ክሎቲንጉን እንግዲህ ደግሞ በደንብ ማኔጅ መደረግ ስለሚኖርበት ነው። ሶ ግን ኢንጀነራል ግን እናንተ ኮንሲደር ማድረግ ያለባችሁ ስለ ኮአጉሌሽን ሲነሳ ሁለት ነገሮች፣ አንዱ የብሊዲንግ ዲስኦርደር በተለይ እነዚህ ከሄሞፊሊያ እያል የምንጠራቸው ከነሱ ጋር እንደሚያዝ እንድታስቡልኝ ይፈልጋለሁ። በሁለተኛ ደረጃ ደግሞ እንግዲህ ትሮምቦቲክ ዲስኦርደርስ ብለን የምንጠራቸው ነው። ሶ እነዚህ ኤክሰስ ክሎቲንግ ብለን የምንጠራው ነው። ሶ ለዚህ እንግዲህ ትሮምቦቲክ ዲስኦርደር ብለን ስንጠራ እንግዲህ ቪርኮትራይድስ ቢባል አለ። ይሄ በጣም የሚታወቅ ነው። ስለነሱ ሲለነሳ ስለ ትሮምቦቲክ ዲስኦርደር ስናወራ ጀስት ትራያድ የምትለዋ እንግዲህ ሶስት ነገሮችን የምታሳየው እንግዲህ ቪርኮትራይድ ብለን የምንጠራው ሁሌ ስለ ትሮምቦቲክ ስናነሳ ትልቁ አይምሯችን ውስጥ መምጣት ያለበት ነው ማለት ነው። ሶ የመጀመሪያው እንግዲህ ሃይፐር ኮአጉላቢሊቲ ነው። ሃይፐር ኮአጉላቢሊቲ ብለን ስንጠራ እንግዲህ ምንድን ነው እሱ ኦልሞስት እንግዲህ ይሄ የኮአጉሌሽን እንግዲህ ኤክሰስ ኮአጉሌሽን ነው ብለናል ቅድም። ትሮምቦቲክ ዲስኦርደር ስንል እንግዲህ ኤክሰስ ኮአጉሌሽን ከሆነ አንዱ መገለጫው እንግዲህ ሃይፐር ኮአጉላቢሊቲ ነው። ለዚህ ደግሞ ትልቁ እንግዲህ የሚነሳው ቪርኮትራይድስ ብለን የምንጠራው ነው ማለት ነው። ይሄ እንግዲህ ብዙ ክሎቲንግ ፎርሜሽኖች እንዲፈጠሩ የሚያደርግ ነው። እነዚህ ደግሞ ብዙ ኮአጉሌሽኖቹ ተፈጠሩ ማለት ደግሞ የአብኖርማሊቲ ሀፕን እንዲያደርግ ከሚያደርጉት መካከል ውስጥ ነው የሚካተተው ማለት ነው። ሌላው ደግሞ እንግዲህ ኢንዶቲሊያል ኢንጁሪ ነው። ኢንዶቲሊያል ኢንጁሪ ብለን የምንጠራው እንግዲህ ኦልሞስት እንግዲህ ከዚህ ከስኪን ስር ሊገኙ የሚችሉት እዛ ላይ ሊከሰቱ የሚችሉ ፓርቶች ናቸው። ሶ እነዚህም እንግዲህ በተለይ እንግዲህ ብዙ ኬዞች አሉ። እነዛን ግን እያንዳንዷን ማውራት ስለማንችል ነው። ሌላው ደግሞ ስታሲስ ኦፍ ብለድ ነው። ሶ እንግዲህ እነዚህ ብለዶቹ እንግዲህ ብለድ ፍሎ አለ። ያ ብለድ ፍሎ እንግዲህ ብሎክ በሚደረግበት ሰዓት አንዱ ከሚያሳየው መካከል ውስጥ እንግዲህ ሶስቱ እንግዲህ ሃይፐር ኮአጉላቢሊቲ፣ ኢንዶቲሊያል ኢንጁሪ እና ስታሲስ ኦፍ ብለድ ፍሎ ብለን የምንጠራቸው እነዚህ ሶስቶቹ እንግዲህ ቪርኮትራይድ ተብለው ይጠራሉ። ምክንያቱም እንግዲህ እነዚህ ምንድን ነው የሚያሳዩት ኤክሰስ ክሎት ፎርሜሽን ናቸው። ሶ ይሄ ሊከሰት የሚችለው እንግዲህ አብኖርማሊቲ ብለን የምንጠራቸው በተለይ የቪርኮትራይዶች እና ሃይፐርኮአጉላቢሊቲ እና ኢንዶቲሊያል ኢንጁሪ እንደውም ስታሲስ ኦፍ ብለድ ፍሎ ብለን የምንጠራቸው እዛ ስር ነው የሚካተቱት ማለት ነው። ሶ በዚህ እንድታዩልኝ እፈልጋለሁ ማለት ነው። ሶ ቀጥሎ የቬነስ ትሮምቦ ኢምቦሊዝም ነው። ቪቲኢ ብለን የምንጠራው እንግዲህ ቬነስ ትሮምቦ ኢምቦሊዝም ብለን የምንጠራቸው እንግዲህ
ኦልሞስት አንዳንድ መድኃኒቶች እንግዲህ በተለይ ከዚህ ጋር የሚያዙ አሉ። ኢንጀክት በሚደረግበት ሰዓት እንግዲህ ኦቨርኦል የምናያቸው ኦልሞስት እንግዲህ ለምሳሌ አይቪ ኢንጀክት የሚደረጉ መድኃኒቶች 100% ወተር ሶሊብል መሆን አለባቸው ነው የሚለው ህጉ። ነገር ግን እነዚህ ወተር ሶሊቢሊቲውን ስቴጅ የምናልፍና ሳናቅ ለምሳሌ አውቀንም ወይም ሳናቅ የምንጠቀም ከሆነ በአይቪ እነዚህ ወተር ማነው ሊፒድ ሶሊብል ኔቸር ያላቸው ወይም ደግሞ ኦይሊ ፓርቶቹን በምንጠቀምበት ሰዓት ጀስት እንግዲህ ዲፕ ቬን ትሮምቦሲስ ብለን የምንጠራው እንግዲህ ቬነስ ትሮምቦ ኢምቦሊዝም ውስጥ የሚካተት የመጀመሪያው ታይፕ ሲሆን ሁለተኛው ደግሞ ፖልሙላሪ ኢምቦሊዝም ይባላል። ሶ እንግዲህ ዲፕ ቬን ትሮምቦሲስ እና ፖልሙላሪ ኢምቦሊዝም ብለን የምንጠራቸውን ዛሬ እናወራለን ማለት ሶ እነዚህ ዲፕ ቬን ትሮምቦሲስ እና አስዌላስ እንግዲህ ፖልሙላሪ ኢምቦሊዝም ብለን ለምንጠራቸው እንግዲህ እነማን ናቸው ለዚህ ሪስፖንሲብል ወይም ደግሞ ለዚህ ሪስክ ፋክተር ይሆናሉ ብለን የምናስቀምጣቸው ሲባል እንግዲህ ሰርጀሪ አለ። ስፔሻሊ ኦርቶፔዲክ ላይ እንግዲህ የሚጠቀሙ ከሆነ አንዱ መገለጫው መንገድ እንግዲህ የሰርጀሪ ለዚህ ለዲፕ ቬን ትሮምቦሲስ ሪስፖንሲብል ይሆናል ወይም ደግሞ አስ ሪስክ ፋክተር ይሆናል ማለት ነው። ሌላው ደግሞ ኢሞቢሊቲ ይኖራሉ። አስዌላስ እንግዲህ ፕሬግናንሲም ይኖራል። ኢቭን ኢፍ ብቻም ሳይሆን ዲፕ ቬን ትሮምቦሲስ እንግዲህ ሰርጀሪ ሲባል ሰርጀሪ ከተሰራ ለዚህ ነው ብዙ ጊዜ ተንቀሳቀሱ የሚባለው። ኦልሞስት እንግዲህ እነዛ ዲፕ ቬን ትሮምቦሲሶች እንዳይፈጠር እሱን ለመከላከል ሲባል ነው እንግዲህ እንቅስቃሴ ሐኪሞቹ የሚፈቅዱልን። ምክንያቱም እኛ በተቀመጥን ቁጥር እንግዲህ ኦልሞስት እንግዲህ ኮአጉሌት የመሆን አቅም ስለሚኖረው እነዛ ነገሮች ደግሞ እንዳይከሰቱ የግድ ምን መደረግ አለበት? እኛ መንቀሳቀስ አለብን ማለት ነው። ሶ ለዚህም ነው አንዳንድ ጊዜ ጀስት ኦቨርኦል ለምሳሌ አንዳንድ ሰዎች ለረጅም ጊዜ ሲቆዩ ወይም ደግሞ አልጋ ላይም ታመው ለረጅም ጊዜ ሲተኙ እንግዲህ አንዱ የዲፕ ቬን ትሮምቦሲሶች እንዲከሰት ከሚያደርገው ለዛ ሪስፖንሲብል የሚጫወተው ይሄ ነው ማለት ነው። ሶ ይሄንን በዚህ አንግል እንድትወስዱልኝ ነው የምፈልገው። ሌላው ደግሞ ፕሬግናንሲ ነው። ሶ ፕሬግናንሲም እንግዲህ በሚኖርበት ሰዓት እነዚህም ብዙም እንቅስቃሴ ላይኖር ይችላል። ሶ ለዛም ነው እንግዲህ አንድ ነፍሰ ጡር እናት ኦልሞስት እንግዲህ ለዚህ ሪስክ ፋክተር ወይም ደግሞ የመጋለጥ ቻንስ ይኖራታል ተብሎ ኤክስፔክት የሚደረገው ማለት ነው። ሌላው ካንሰር ነው። እንግዲህ ካንሰር ሲባል እንግዲህ አንዱ ከብለድ ጋር የሚያዝ ነው። ሶ ካንሰር ብለን የምንጠራው እንግዲህ ትልቅ ክሪቲካል የሆነ ኢሹ ነው። ሶ እንደ ሌሎቹ በቀላሉ ትሪተብል የሚሆን አይደለም። ኢቭን ኢፍ ትሪት ራሱ ብናርግ ብንለው ካንሰርን የካንሰር መድኃኒቶች ራሳቸው ራሱ ትልቅ ሳይድ ኢፌክት ያላቸው ሳይድ ኢፌክታቸው ራሱ በጣም አደገኛ ከመሆኑ የተነሳ በጣም ትልቅ ጥንቃቄ የሚያስፈልጉ ናቸው። ሆርሞናል ኮንትራሴፕቲቭ ስፔሻሊ እንግዲህ የኤስትሮጅን ኮንተንት ያለባቸው እንግዲህ ለዚህ ለዲፕ ቬን ትሮምቦሲስ በጣም ሪስፖንሲብል ይሆናሉ ወይም ደግሞ እንደ ሪስክ ፋክተር እንወስዳቸዋለን ማለት ነው። ኤስትሮጅን ፕሮዳክቶች ሆኑ ከዛ አንጻር ነው እንግዲህ ብዙውን ጊዜ ለምሳሌ አንድ ሰው የኦልሞስት የኮአጉሌሽን የነዛ ኢሹ ካለበት እነዚህ መድኃኒቶች እንዳይወስድ የሚከለከለው እራሳቸውም ደግሞ የዚህን አይነት ኬዝ የማምጣት አቅም ስላላቸው ነው። ሌላው እንግዲህ ኦቤሲቲ ነው፣ የሚታወቅ ነው። ስሞኪንግ እንግዲህ በተለይ ፖልሙላሪ ኢምቦሊዝም ላይ እንግዲህ ስሞኪንግ ትልቁን ድርሻ የመጫወት ቻንስ አለው። ሌላው እንግዲህ ትሮምቦፊሊያ ብለን የምንጠራቸው ኦቨርኦል እንግዲህ እነዚህ አሁን የጠራናቸው እነዚህ በሰርጀሪ ወይም በፕሬግናንሲ እነዚህ ካንሰር፣ ሆርሞናል ኮንትራሴፕቲቭ፣ ኦቤሲቲ፣ ስሞኪንግ እያል ስንጠራ የነበርናቸው እንግዲህ ትልቅ ሪስፖንሲብል ሊሆኑ የሚችሉት እንግዲህ ለዲፕ ቬን ትሮምቦሲስ እና ለፖልሙላሪ ኢምቦሊዝም ላይ ትልቅ እንደ ሪስክ ፋክተር ከምናስቀምጣቸው መካከል ናቸው ማለት ነው። ሶ በዛ መንገድ ነው የምናየው ማለት ነው። ምናልባት ጥያቄ ካላችሁ መጠየቅ ትችላላችሁ። ኦልሞስት እየተከታተልኩ ስለሆነ በእርግጥ በኮምፒውተሩ ላይ ስለማይታየኝ ነው በቴሌግራም ላይ ያላችሁ ማለት ነው። እንግዲህ እነዚህን ካወራ ስለ ዲፕ ቬን ትሮምቦሲስ ከተናገርን፣ ስለ ፖልሙላሪ ኢምቦሊዝም ካወራን ኦቨርኦል እንግዲህ እነዛ በተለይ እንግዲህ ሪስክ ፋክተሮቹ የሚመጡ ከሆነ እነዛን ነገሮች ራሳችን አውቀን ተረድተን ምን ማድረግ ፕሪቬንት ማድረግ ወይም መከላከል ነው፣ ፕሪኮሽን መጠቀም ነው። ነገር ግን አንድ ጊዜ ሀፕን ካደረገ ወይም ደግሞ ከተከሰተ ያለን አማራጭ ምንድነው? እሱ ወደ ትሪትመንት መምጣት ነው። ሶ የኛም ዓላማ እንግዲህ በሽታውን ከማወቅ ይልቅ ይበልጥ ወደ ትሪትመንቱ ፎከስ እንድናደረግ ነው።
ምክንያቱም የምናወራው ስለ ፋርማኮቴራፒ እና ስለ ፋርማኮሎጂ ነው እና በፋርማኮሎጂ ውስጥ ስለ መድኃኒቶቹ እናያለን። በፋርማኮቴራፒ ውስጥ ደግሞ ስለ ማኔጅመንቱና እንዲሁም ደግሞ ሀውቱ ሳይድ ኢፌክቱን እንዴት ማኔጅ እናደርጋለን የሚለውን እንግዲህ የምናይ ይሆናል ማለት ነው። ሶ ያንን በዛ አንግል እንድታዩልኝ እፈልጋለሁ። ሶ የመጀመሪያው እንግዲህ ማኔጅመንት ኦፍ ዲፕ ቬን ትሮምቦሲስ እና ፖልሞናሪ ኢምቦሊዝም ብለን የምንጠራቸው ሁለቱንም እንግዲህ ማኔጅ ሊያደርጉልን የሚችሉ መድኃኒቶችን ነው የምናወራው። ሶ ፈርስት ዳይሬክት ኦራል አንቲኮአጉለንት ነው። እንግዲህ እነዚህ ዳይሬክት ኦራል አንቲኮአጉለንት ብለን የምንጠራቸው እንግዲህ ዶዋክ ብለን የምንጠራቸው ነው። እነዚህ ዳይሬክት ኦራል አንቲኮአጉለንት ለዲፕ ቬን ትሮምቦሲስ እንዲሁም ደግሞ ለፖልሞናሪ ኢምቦሊዝም ድረግ ኦፍ ቾይዛችን ናቸው ወይም ደግሞ ፈርስት ላይን ድረግ ናቸው ማለት ነው። እነዚህ መድኃኒቶች ስፔሻሊ እንግዲህ እነዚህ በጣም የሚታወቁ ናቸው። እንግዲህ ለምሳሌ እና ሪቫሮክዛባን ብለን የምንጠራው አለ፣ አፒክዛባን ብለን የምንጠራቸው አለ። ለምሳሌ አግዚፓባን እንግዲህ 10 ሚሊግራም ቢአይዲ ፎር 7 ዴይ ሪከመንድ ይደረጋል ማለት ነው። ከዛ በመቀጠል እንግዲህ ደግሞ 5 ሚሊግራም ቢአይዲ ፎር 3 to 6 መንዝ ይሰጣል። ጀስት እንግዲህ እነዚህ ኦልሞስት እንግዲህ ለምሳሌ በቴሌግራምም ላይ እንደሚገለጽ እንግዲህ ገልጸናቸዋል ከዚህ በፊት ኦልሞስት። ለምሳሌ ስለ ዋርፋሪን ስነሳ የዋርፋሪን ዶዝ ለረጅም ጊዜ አይሰጥም። ምክንያቱም ዲዩቱ ሳይድ ኢፌክታቸው የተነሳ የዋርፋሪን ሳይድ ኢፌክት ሲሪየስ ከመሆኑ የተነሳ ኦልሞስት ማክሲመም 14 ዴይስ ነው ተብሎ ኤክስፔክት የሚደረገው። እነዚህ ግን ኦልሞስት 10 ሚሊግራም እያደረግን ቢአይዲ ለ7 ቀን እንሰጣቸዋለን። ዳይሬክት ኦራል አንቲኮአጉለንት ብለን እንጠራለን። ለማን? ለዲፕ ቬን ትሮምቦሲስ ማለት ነው። ጀስት ይሄ ነገር እዚህ ላይ ስገልጽላችሁ እንትን ላይ ብቻ አይደለም ፎከስ ያደረኩት። አንዳንድ ጊዜ ብላችሁኛል። ለምሳሌ በውስጥ እነዚህ ኢንተርናሽናል የሆኑ ኤግዛሞችን የምትወስዱ ልጆች ልትኖሩ ትችላላችሁ። ሶ እነዛን በዛው ምን እንድታረጉልኝ ስለምፈልግ አድሬስ እንድታረጉልኝ ማለት። ስለዚህ ኢትዮጵያ ላይ ብቻ ፎከስ እንዳናደርግ ከሚያደርገን መካከል እሱ ነው። ስለዚህ እንግዲህ 10 ሚሊግራም ቢአይዲ ለ7 ቀን እንሰጥና ከዛ በመቀጠል ደግሞ 5 ሚሊግራም ከ3 እስከ 6 መንዝ እንግዲህ ቤዝድ ኦን ኬዙ ላይ እያየን በተለይ እንግዲህ ዲፕ ቬን ትሮምቦሲስ ነው ወይም ደግሞ ፖልሞናሪ ኢምቦሊዝም ሊሆን ስለሚችል እንደዛ እናደርጋለን። ይሄም ማይሆን ከሆነ በዚህም ትሪትመንቱ እንግዲህ ሶሉሽን ማያገኝ ከሆነ ኦልሞስት ወዴት እንሄዳለን ማለት ነው። እንግዲህ ሚሊግራሙን ከ5 አንስተን ወደ ታች እናወርድና 2.5 ሚሊግራም ቢአይዲ እያደረግን እንቀጥላለን ማለት ነው እስከተወሰነ ጊዜ ማለት ነው። ሶ በስክሪኑ ላይም እንደምታዩት እንግዲህ ይሄንን ነው የሚያሳየው። ይህ እንግዲህ አፒክዛባን ብለን የምንጠራው ኦልሞስት እንግዲህ እነዚህ ከኦራል አንቲኮአጉለንት መካከል ውስጥ የሚካተቱ መድኃኒቶች ናቸው ማለት ነው። ሪቫሮክዛባን ብለን የምንጠራው እንግዲህ 50 ሚሊግራም ቢአይዲ ፎር 21 ዴይስ ነው የሚሆነው። ዘንድ ደግሞ 20 ሚሊግራም ዴይሊ ነው። ለምሳሌ አሚክዛባን እንግዲህ ኦልሞስት ይሄ ምን እየሆነ ታፕርድ እያደረግን ነው ዶዙን እየሰጠን ያለ ነው። ነገር ግን በስክሪኑ ላይ እንግዲህ የምታዩት በእንትን ላይ ያላችሁ ልጆች ናቸው ብያቸዋለሁ። ኦልሞስት በቴሌግራም ላይ ያላችሁ ኦንላይን ላይ የምትከታተሉ ሲሪየስሊ እየተከታተላችሁ ያላችሁ ልጆች ብቻ ናቸው። ሶ እንግዲህ ዘን 20 ሚሊግራም ዴይሊ ነው። ሳይክስቴንድ ይሄ ደግሞ ከዛ በመቀጠል 10 ሚሊግራም ዴይሊ እያደረግን እንመጣለን ማለት ነው። ሶ ምንድን ነው ታዲያ የእነዚህ መድኃኒቶች ወይም ዳይሬክት ኦራል አንቲኮአጉለንት ብለን የምንጠራቸው እንግዲህ ድረግ ኦፍ ቾይዝ ናቸው ብለናል። ወይም ፈርስት ላይን ፎር ኦራል ፎር ዲፕ ቬን ትሮምቦሲስ ወይም ደግሞ ፖልሞናሪ ኢምቦሊዝም ብላል። አድቫንቴጃቸው እንግዲህ እነዚህ ደስ የሚለው ኖ አይኤንአር ሞኒተሪንግ የለውም። እንደማን ማለት ነው? እንደነ ዋርፋሪኖች የላቸውም። ኖ አይኤንአር ሞኒተሪንግ የለውም። እንዲሁም ደግሞ ራፒድ ኦንሴት ኦፍ አክሽን አላቸው። እነዚህ ማን ብለን የምንጠራቸው ማለት ነው? አፒክዛባን እና ሪቫሮክዛባን ብለን የምንጠራቸው እነዚህ መድኃኒቶች ወይም ዳይሬክት ኦራል አንቲኮአጉለንት ተብለው የሚጠሩ ድረግ ኦፍ ቾይስ ብለን የምንጠራቸው ለዲፕ ቬን ትሮምቦሲስ ወይም ደግሞ ለፖልሞናሪ ኢምቦሊዝም ብለን ካስቀመጥናቸው ውስጥ መካከል ማለት ነው። አስዌላስ ደግሞ ድረግ ኢንተራክሽናቸውም እንግዲህ በጣም ሬር ነው ሪላቲቭሊ በምናይበት ሰዓት ማለት ነው። ሶ ይሄንንም በዛ አንግል እንድትወስዱልኝ ይፈልጋለሁ። ዚ አዘር ዋን እንግዲህ ኮንትራኢንዲኬሽናቸው አለ። ለምሳሌ መካኒካል ቫልቭ ብለን የምንጠራው ኦልሞስት እንግዲህ አንቲኮአጉለንት ድረጎች ጀስት ለንትን ብቻ አይደለም የሚሆኑ ለኮአጉሌሽን ብቻ አይደለም።
ለምሳሌ አንዳንድ ጊዜም እንግዲህ የሄርት ኢሹ በጣም ሲሪየስ ደረጃ በሚሆንበት ሰዓት ለነዛ ስፔሻሊ እነዚህ ባለፈው እንግዲህ ስናወራ ስቴጅ ዲ ላይ ወይም ደግሞ ስቴጅ ላይ ወይም ደግሞ ኤንዋይኤ ክላስ 4 ላይ በሚደርስበት ሰዓት ኦልሞስት እንግዲህ እነዛ የትራንስፕላንቴሽን ሌላ ቴክኒኮቹን እንጠቀማለን ስንል ነበር እና የዛን የሚያሳይ ማለት ነው። ከዛ ጋር የሚያዝ ነው። እንዲሁም ደግሞ ሲቨር ሬናል ፌለር በተለይ እንግዲህ ክሪኤቲኒን ክሊራንሱ እንግዲህ ከ15 ኤምኤል ፐር ሚኒት በታች ከሆነ ማለት ነው። ሌላው ደግሞ እንግዲህ ቀጥሎ ከዶአክስ ብለን የምንጠራቸው እንግዲህ ዶአክስ ብለን የጠራናቸው ዳይሬክት ኦራል አንቲኮአጉለንት ብለን የምንጠራቸው ድረግ ኦፍ ቾይስ ፎር ዲፕ ቬን ትሮምቦሲስ እና ለፖልሞናሪ ኢምቦሊዝም ላይ ያልናቸው። በመቀጠል እንግዲህ እነ ሄፓሪን ጋር እንመጣለን። እንግዲህ ሄፓሪን ዩስድ ዌን ዳይሬክት ኦራል አንቲኮአጉለንት አንአቬለብል ከሆኑ ወይም ደግሞ ኮንትራኢንዲኬትድ ሆነው ከተገኙ እነዚህን መድኃኒቶች ምን እናደርጋለን? እንጠቀማለን። ስፔሻሊ እንግዲህ አንፍራክሽኔትድ ሄፓሪን ብለን የምንጠራው ማለት ነው። ብዙውን ጊዜ እንግዲህ ከረንትሊ እንግዲህ ማለት እንችላለን ከኢኖክዛፓሪን ከሌሉ እና አንፍራክሽኔትድ ሄፓሪን ብለን የምንጠራቸው መድኃኒቶች ናቸው እየታዘዙ ያሉት ማለት ነው። እንግዲህ ቦለሱ እንግዲህ 80 ዩኒት ፐር ኬጂ ነው ሪከመንድ የሚደረገው ማለት ነው። ማነው እሱ? ሄፓሪን ብለን የምንጠራው። ኢንፌዥኑ ደግሞ 18 ዩኒት ፐር ኬጂ ፐር ሃውር ማለት ነው። ይሄ ደግሞ እንግዲህ አንዱ ትልቅ ቼክ የምናደርግበት እንግዲህ ኤፒቲቲ ብለን የምንጠራው አለ። ኤፒቲቲው እንግዲህ አንዱ ቼክ በየጊዜው እየተደረገ በእነዚህ አማካኝነት እንግዲህ ኦልሞስት እስከ 18 ዩኒት ፐር ኬጂ ፐር ሃውር የመስጠት ቻንስ ይኖራል።